የእውነት እንኳን ቢሆን እኔ ወንድምሽ ስለማፈቅር በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴን ቃላት ስለጠረው ልቤን ነገር ዛሬን ሰው ጠራለው ወድሃለው ውጪልኝ ሌላ ነገር ሳይፈጠር ውጪልኝ አንቺም ተነሽ ነው ውጪልኝ እኔ እነግርሃለሁ አልፈልግም በቃ ከዚህ በኋላ እንድትነግሪኝም አልፈልግም እሺ ቆይ አልፈልግም ላይ ተነሽ ምንድን ነው ነገሩ አይደል እንዴ ከዚህ ምን እንደምትፈልጊው ምን ይፈጠር ነው ቆይ መጥዩ በቃ ዲብና ነው ተፈቅሯለች በፍጹም መሪም እንደዚህ አይነት ነገር ልታደርግ አትችልም ምክንያቱም ያ ሁሉ በደል በድሏት ያ ሁሉ ነገር አድርጎሽ ምንም እንዳልተፈጠረና ምንም በቃ እሺ በቃ የምትፈልጊው ነገር አድርጋለሁ በቃ ምንም ነገር የለም እኔ በቃ ካንቺ የምፈልገው ነገር የለም ሁለት ሰው ግብራችን እኔ ምንድነው የተፈጠረው ንገሪኝ እኔ እዚህ ነገር ውስጥ ተስገባ ሰዓት የለኝም ይኸውልሽ ሲጀምር ማለት ነው ካሜራ ምናምን ነገር እንደተቀመጠ መገመትሽ በራሱ የሆነ አንድ ሚስጥር እንዳለ ማሳያ ምንድነው የደበቅሽ ለምንድን ነው የማትነግሪኝ በቃ አሁን አልነግርህም በቃ አሁን ማኔ በሰማሁኝ ቁጥር ግን ማለት እኔ የሰማሁበት ሰዓት ላይ ግን የኔና አንቺ የመጨረሻ ነው የሚሆነው እሺ ተውፋ ምን ሆነሽ እንዴ ምንድነው ምን ሆናል ማለት ነው የነገርኩሽ ዛሬ ትነግሪኛለሽ እማትነግሪኝ ከሆነ ቤት ለቀሽ ትወጫለሽ ሌላ ምንም ምርጫ አልሰጥሽም ማለት ምንድነው ማለት ማን ሊገባ ነው ምን አገባሽ አይመለከትሽ ወይኔ እኔ ወጥቼ አንቺ ሰራተኛ ነሽ እንዴ ቤቱ ላይ ምንድነሽ ከቤቱ ላይ ማለት እንደ ሰራተኛ እያየኸኝ ነው እሺ ታዲያ ምንድነው ታዲያ የምትይው አንቺ ለኔ ምን ነሽ እህቴ አይደለም ነው ሰው ታዲያ ምንድነው የምትይው ታዲያ ምንድነው የምትፈልጊው ምንም አይደለም በቃ እሷንም ተዋት እሷን ምን እንወጣለን በቃ እሷን ለብቻዋ ጠርቼ ጠይቃታለሁ ስለዚህ አንቺ ንገሪኝ መጀመሪያ አንቺ ነሽ ዘመዴ አንቺ ነሽ ቤተሰቤ ስለዚህ እሷን ከመጠየቄ በፊት አንቺን ማውራት ነበረብኝ አይደለ ስለዚህ ያንን እያደረኩኝ ምንድነው እየደከምሽኝ ነው እያናደድሽኝ ነው ምንድነው ከዚህ ጀርባ ያለው ባብርሽ ጉዳይ ነው ምንድነው የደበቃችሁ ነገር አለ እኔ ለለ ባብርሽ ጉዳይ የሚባል ነገር የለም በቃ ከሱ ጋር ምንም የሚያገናኘው ነገር የለም እሺ ምንድነው የራሴ ጉዳይ ነው ተውፋ አሁን እንደፈለኩኝ ነው ማድረግሽ ይኸውልሽ ሁለታችሁ ነው አንቺ አደጋ ላይ ነኝ ብለሽኛል አይደል ህይወቴ አደጋ ላይ ስለሆነ እዚህ መቆየት ፈልጋለሁ ብለሻል አይደል ስለዚህ አንቺ እዚህ እስከቆየሽ ድረስ የኔ ህይወት አደጋ ላይ መሆኑን እየተጠራጠርኩኝ መቀመጥ አልችልም ስለዚህ ለሱ ቃል እገባለሁ ካንተ ጋር ምንም የሚያገናኘው ነገር አንተ በእኔ ምክንያት አደጋ ውስጥ አትገባም በቃ አንቺ ስላልሽ አይሆንም ስለዚህ እኔ የምጠይቀውን ጥያቄ ክሊርሊ ትመልሽልኛለሽ አለበለዚያ ግን ሁለታችሁ ይፈልከው ከኔ ምንሰማው እውነቱን እያንዳንዱን ነገር ምን ሳለች አይደለ ሰለም ደግሞ አጠይቀኝ ምንድነው የሚጠይቀኝ ምን አይነት ነገር ብትይዥባት ነው ራሷ ላይ ውሃ እስክታስደፊባት ድረስ ይሄ ሁሉ ነገር ስታሰቃያት ምናምን ነገር ወልዊው እንትን በይ ምናምን ነገር እኔ ባልገባና እኮ ካሜራ እንዳለ ካሜራ እንደምታስቀምጥ ጅል ነው መስልሽ እንደሳለም ግን ከአንድ ቀን በፊት የተደባደባችሁት ፊታችሁ እስኪበልዝ ድረስ የተቦጫጨራችሁት አንገቷ እስኪቦጨር ድረስ ምናምን ነገር የተፈጠረው ነገር እሱን ቀልድ ነው እሱ ለምግባባት ነበር እሱን አረሳውላትም አሁንም ግን በጣም አጥሪው አሁን እያወራን ነው መስማት ፈልገው እንዳለ እሷ ትንገር እኔ እዚህ ውስጥ አታስገቡኝ ነኝ አሁን ሁለታችሁም ትነግሩኛላችሁ የምትነግሩኝ ከሆነ የሚያግባባን ነገር ካለ ተግባብተን ቁጭ እንላለን ከዛ ውጪ ግን ነግራችሁኝ የማያግባባን ነገር ከሆነ ትለቃላችሁ ቤት ማትነግሩኝም ከሆነ ደግሞ ቤት ይለቃችሁ ልትወዱ ካለባት እሷ ትልቀቃለች የደበቀችው እሷ ነች አይደል ሁለታችሁም ታውቁት ነገር እንዳለ ግልጽ ነው ለምን በእሷ ጥፋት ነው ከዚህ መውጣት አለብኝ
እዚህ የሚያስቀምጥሽም ጉዳይ ስለሌለ ማለት ነው። አሁን እሱ ደግመን እንከራከርበት። እሺ ምንም የሚያከራክር ነገር እኮ የለም እኮ እሺ አይደል? እኔ ደብድቤ ምናምን ነገር እኔ ሴት ላይ እጄን አላነሳም፣ አልመታችሁም፣ አልነካችሁም። ግን ደግሞ የሚያስወጣችሁን ሰው ይዤ እመጣለሁ። ጥበቃ እመጣለሁ። ጥበቃ እየጎተተ ትንብርኩሳችሁን እያወጣችሁ ይናገራል። ራስሽን ችለሽ አውሪ። እንወጣልሃለን። ምንድን ነው ከፈለግሽ መውጣት ትችያለሽ። እወጣልሃለሁ በይ። አንቺ የኔንም አንቺሽ የምትናገሪ ገና እሱ ያስወጣኛል ብለሽ ነግሪኝ ነው። እሱን ራስሽ ንገሪኝ። እድል እየሰጣሽ ሁለታችን ምን አለ በቃ ተናገሪ። ልትነግሪው ነው አልሽ እኮ አምልጦሽ እኮ አልሽ እንዴ? ተናገርሽ እኮ ለምንድን ነው አንቺ የማትነግሪኝ? ቤቲ ልንገረው። እሺ እሷን አስፈቅደሽ ነው እንዴ የምትነግሪኝ? እኔ እድሉን እየሰጠኋት ነው እንድታወራ። ከእሷ መስማት ያለብን ከእሷ እንድትሰማ ነው። ከዚህ በፊት ለእናቷ ተናግሬ ምናምን አንተም ስትወቅሰኝ ነበር። ቆይ ዝም በይ እንደው አንተም ስትወቅሰኝ ነበር አይደለ? ለእናቷ ተናግርሽ ምናምን ብለህ አሁንም ደግሜ ለአንተ ብነግርህ እኔን ነው የምትወቅሰው። እናትየው አልወቀሰችሽም አይደለ? አንተ ግን እኔ ሌላ ሶስተኛ ወገን ባለ ጉዳዩን አይደለም ነው መልሽ። ሲጀምር ደግሞ እኔ በእናትየው ጉዳይ ላይ የወቀስኩሽ የተናገርሽበት መንገድ ልክ ስላልሆነ ነው። እሷን ብላክሜል ለማድረግ ነው ያንን ነገር የተናገርሽ። ስለዚህ አሁንም ሌላ የሚወቅሰኝ ሰው ደግሞ ይኖራል። እኔ ደግሞ እንደዛ እንዲሆን አልፈልግም። ስለዚህ ራሷ ትንገር። ወላችሁ ነው ከእናንተ ጋር ምንም የሚያከራክረኝ ነገር የለም። ስለዚህ ቤት ልቀቁልኝ ነው ትሉ። አለበለዚያ ደግሞ ደውልና ጥበቃው እየጎተተ ምናምን ነገር እያሰቃያችሁ ያስወጣችኋል። በቃ ሌላ ምንም የምናወራው ነገር የለም። ቶሎ በሉ። ስለዚህ ነገር ልንገርሽ እኔ ልንገርሽ ምንድነው ጥርስሽን ነክሰሽ የምታወሪው? ምንድነው የሚያናድሽ በዚህ ልክ? እሺ ምንድነው ጥርስሽን እናስነከሰሽ? እሺ በአንድ ነገር እንስማማሽ። እኔ ከነገርኩህ እሷን ታስወጣታለህ። ከዛ እናንተ እዚህ ምን ሆናል? አይ ቆንጆ ወጪ ምናምን ባል ነገር ትጋበታለህ። እርግጠኛ ነህ? አንቺ የምትነግሪኝ ከሆነ እሷን አስወጣታለሁ። ስለዚህ እንደ አሪፍ ኦፕሽን ነው የመጣሽ። እንደዛ አይደለም ያልኩት። እኔ እነግርሃለሁ፣ እሷ ትወጣለች። ከዛ እናንተ እዚህ ነው ማለት ነው። ደግሞ ትወጫለሽ። ስለማትነግሪኝ ድርድር ነው አልገባኝም። ራሴ ባመጣሁት ሀሳብ የተደራረኩት ነው። እሺ አሁን ተናገሪ። ወደ ገደለው ለስተስመንትሻል አይደል? እኔ ነኝ እኮ ባለ ጉዳዩ አይደል? እኔ ነኝ መስማማት አለብኝ። መስማማትም ካለብኝ አው ልቀደልሽ። እሺ ሻንዲ ያምሽ ቆያች አንቺ ማትነግሪ ከሆነ ይነግራሉ። በጣም እንዴ ቆይ እኮ እንዴ ሰጨውሻል። የደበቅሽው ነገር እንዳለ አንተ ሳላስቀርም ነገር አምሽ እንዴ ያምሻል የሙሉ ቤተሰቦችን ይሁት ኮንተበል ለሱ ብዙ ጊዜ ድል ሰጥቼሻለሁ አይደል? እና ብትነግሪ በጣም ትፈልጊው ነገር ለምን ፖሊስ ነው ያላችሁ? ሰላም ነን እኮ አይደል? ቤት ሰላም ነን። ረፊ መሬት ሰላም ነን አይደል? ስለዚህ በቃ ታውቃለህ እኮ ሁሉም ነገር አለ። ማን ፊት ነው እያስመሰልሽ ያለሽው? ምንድነው ጉዳዩ? ፊዚን አንተ መቆጣጠር አልቻለችም። እኔ ቦታው ካሜራውን ነበር እኮ አይደል? ፊዚን እንኳን መጠንቀቅ እንኳን አልቻለችም። የለፈልፋችሁ ነው አይሽ አይደል? ስራሽ በገዛ ችግር ሸወጥ ምን ስትነገሪ ቀርሽ ምን ላድርግሽ? አሁንም እያስፈራራሻት ነው? ምንም እያስፈራራኋት አይደለም። የራሷ ፈቃድ ነው። መናገር የምፈልገው ነገር መናገር ትችያለሽ። ምንድነው የምታደርጊው አንቺ? ተነሺ እስቲ ተነሺ ያቅምሽ ነው እንደዛ ስትጨረጨሪ ነበር። የምትፈልጊው ነገር ይሁንልሽ እኮ ነው። ምንድነው የያዘችብሽ? ንገሪኝ። ምንም አይደለም። በቃ ተረጋጋ። ይኸውልሽ በቃ ውጡልኝ በእናታችሁ። ውጡ ሁለታችሁ። ምንወጣው እሷ ብቻ ላይ ደበቀች። ለምንድን ነው እንደዚህ እኔ ላይ ለምንድን ነው እንደዚህ ይሆንክ ያለው? የደከምሽኝ ነው ቤት ምን ነው ነው ግልጽ ነው አይደል? ማልናገረውም ይኸውልህ ጓደኛዬ ነበረች። እሱን እንትን ማለት አላቀተኝም። ገባ? ቀጥታ መናገር ይችላል፣ ግን እሷን ትጎዳ አልፈልግም። የብዙ ዓመት ጓደኛዬ ነች። እሱን አስቤ ነው ቀስ ብዬ እነግርሃለሁ። አንተ ተረጋጋና ትገኝ ምትነግሪኝ ከሆነ ነገር ምትነግሪኝ ከሆነ ነገር ማትነግሪኝ ከሆነ በቃ ሌላ ከእናንተ ጋር ምንም ማውራውም ነገር የለም። ስለዚህ ውጡልኝ።
እኔ ቀስ ብዬ እነግርሃለሁ። አልፈልግም። ውጪልኝ። ሂጂ ተነሺ። እኔ እኮ እነግርሃለሁ። እኔ እኮ አልነግርህም አላልኩም። እነግርሃለሁ ግን በዚህ አይነት ሁኔታ አይደለም። ነገሩን ብትሰማ ምን ያህል ሊከብድ እንደሚችል አውቃለሁ። ስለዚህ ለአንተም ስለምጨነቅ ነው። ቀስ ብዬ እኔ እነግርሃለሁ። እሷ መውጣት ካለባት ወጣ። ከዛ እኔ ግን ቀስ ብዬ እነግርሃለሁ። እንደወጣ የምትፈልጊው ወጣ። ተስማማሽ? ትወጫለሽ? አዎ እወጣለሁ። እሺ እወጣለሁ፣ ግን እንደዚህ አይደለም። ታዲያ እንዴት ነው መውጣት የፈለግሽው? እሽኝት ምናምን አዘጋጅልሽ እናድርግልሽ እንደዛ ምናምን እንደዛ መውጣት ካለብሽ ወጣሽ ነው ውጪ። እኔ ሁሉንም ነገር እነግርሃለሁ። ነግረሽው ልውጣ? ከነገርኩት በኋላ በቃ አንቺ አይደለሽ የምትወጪው፣ እሱ ራስህ ያስወጣሻል። ለምን እኮ ለመጨረሻ ጊዜ የነገርኳችሁ ነገር እውነት ነው። ለዚህ እኔ ራሴ ያስወጣችኋለሁ። ይሄ ነገርኩ እኮ እኔ እነግርሃለሁ። አልነግርህም እኮ አላልኩም። አሁን ነው ፈልግ ምን ያህል ከባድ እንደሆነ አልተረዳኸው ነው። አይመለከትም። እሺ በጣም ከባድ ነገር ነው። እንዴት ነው እንደዚህ አቅልዬ የምነግርህ? አትልሽ ነገር ችግር የለም። እነግርሃለሁ ግን ተረጋግተህ። እንደዚህ አይሆንም። ወይኔ አንቺ ምንድን ነው ታሰለችኝ? በእናትሽ እንዴ! የሆነ ነገሩ ትልቅ ነገር ነው ስላልገባህ እኮ ነው። ትልቅ ነገር ቢሆን ነገር ምንድን ነው ታዲያ? በቃ እባክሽ ምን ልነግረው ነው? ማርያም ምንድን ነው የምትነግሪው? ቆይ በቃ ለምንሽ በቃ እሺ በቃ የምትፈልጊው ነገር አድርጋለሁ። በቃ ምንም ነገር የለም። እኔ በቃ ካንቺ የምፈልገው ነገር የለም። ህፃን አይደለሁም። እኔ እኮ ጥሩ ነገር ነው እኮ የነገርኩ ያለሁት። በቃ እሷ ትውጣ፣ ከዛ እነግርሃለሁ እኮ ነው። ቆይ በቃ እባክሽ አስልችሽኛል። ትንሽ ነቂ ውጪልኝ። ሌላ ነገር ሳይፈጠር ውጪልኝ። አንቺም ተነሽ ነው ውጪልኝ። እኔ እነግርሃለሁ። አልፈልግም። በቃ ከዚህ በኋላ እንድትነግሪኝም አልፈልግም። እሺ ቆይ አልፈልግም። እሺ ወይኔ አልፈልግም። በቃ ከዚህ በኋላ እንዴ በጣም በተደጋጋሚ ለመንኩሽ አይደል? ከዚህ በኋላ እንድትነግሪኝም አልፈልግም። በቃ ተነሽ ነው ውጪልኝ። እኔ ከማይሆን ሳይ እንዳትወስን ብዬሽ ነው። አይመለከተኝም። እኔ ውጪልኝ። ውጪ ቶሎ በል ውጪልኝ። ወይኔ እሺ ተፈቅ ችግር የለም ነው ችግር የለም። ዳምጥ ና አንዴ ቤት ና እኔ በቀል ተስጣና ቶሎ በል ዘርቤ እንደነሽ ቶሎ በል እሺ። ምንም ተናገሪ በቃሽ። እኔ ከዚህ ቤት መውጣት አልፈልግም። ምንም ነግረው ነገር የለም። እኔ ከዚህ ቤት ውጪ ህይወቴን አደጋ ላይ መጣል አልፈልግም። ትናገሪ ከሆነ ተናገሪ፣ ካልሆነ አደጋ ላይ አይጥልም። የታወቀ ነው። በቃ ምንም ነገር የለም። ትፈልጉትና ትወጣላችሁ። እኔ ምንም ማውራው ነገር የምሰማውም ነገር የለም። እናንተ የምትጨቃጨቁትን ተጨቃጨቁና አሁን መጣ ያስጣችሁ። ከዚህ በኋላ ምንም እናንተ የምታገስበት ምንም ምክንያት የለኝም። አንቺ ካልኖርሽ እኔ መኖር የለብኝም ነው እዚህ ቤት ሁለታችንን እንድንወጣ ነው የምትፈልጊው? እኔ ነግረውም ያምሻል እንዴ አልነግረውም። ስለዚህ ከኔ እንዲሰማ ነው የምትፈልጊው? ስለዚህ ውጪ ነው እኔ እነግረዋለሁ። ለምን እወጣለሁ? ሲጀመር ለምን ምንድን ነው የምትነግሪው? ምን የተለየ ነገር አለ? በቃ አለቀ እኮ ኮፋ። በቃ ተረፊ። እሺ በቃ ዝም በይ በቃ እሺ በቃ እሺ በቃ አሁን ተረጋጋ። ሌላ ጊዜ በስንት ሰዓት እናወራለን? ይዛችሁ ይወጣል። ሌላ ጊዜ እዛ ውጪ ሆነን ማለት ነው። ቤቴ ማንም እንዲሰላይ እንዲቀመጥብኝ አልፈልግም። እኔ ሰላ አይደለሁም። ስለዚህ እሺ አሁን ይመጣል። እኔ ተጨክነ በሰላም እናትውጭ አግባ ልቀቂኝ። መሪ ልቀቂኝ። ምንድነው የምትፈልጊው? እሺ ልቀቂኝ። ምንድነው የሆነ ነገር ያለበዛ ይዟችሁ ይውጣ። እኔ ብቻ ደግሞ እኔ እነግረዋለሁ። በቃ እኔ እነግረዋለሁ። ቶሎ በይ። ከዛ ግን ሰጥቷለች። እንደዚህ እንዳላጣቀሽ እባክሽ። የምትነግሪኝ ከሆነ ንገሪኝ። ደግሞ መስፈርት ምናምን ታቀርቢኝ። እሺ ንገሪኝ። እኔ
እንዴት ብዬ እንደምነግር እራሱ ግራ ገባኝ። አውጥተሽ እኮ ነገርኛ ምንድን ነው የምትንዘርዥው? በቃ ዴቭን አሁንም ታፈቅረዋለች። ዴቭ? አዎ ካለምን ጠይቃት። ምንድን ነው ዴቭ ማለት? ወይስ ዴቭ ስትይ አስረዳዋለሁ። እውነት ነው በቃ አይደል? እና ሲጀምር ይሄን ነገር ለምን ትደብቂኝ? ቆይ ዴቭን ከወደደችው ምናምን ነገር ሲጀምር አይመስለኝም እንደዚህ አይነት ነገር። እውነቴን ነው ምን ማለት ነው? ያሉላ ነገር ካደረጋት በኋላ አንተ ብትሰማ ጸጥ ትል ነበር? ይሄን ነው የደበቃችሁ? ይሄን ነው ነገር ካሳለፈን በኋላ ደግሞ እንደዛ ባለፈው ማይታል አይደለ? በድብቅ ሊገናኙ ሲሉ ነው የደረስኩባቸው አይደለ? የምርሽን ቆይ ደውሎልኝ ሁለቱ ተገናኝተው ነው ያገኘኋቸው። ምንድነው ማለት ነው? ውስጥ ነው ያገኘኋቸው። ምንድነው ማለት ለኔ ያለመናገርሽ ችግር የለውም። ኦኬ ከሱ ጋር መሆንሽ ነው እኔ ልክ ያልመሰለኝ። ያ ሁሉ 6 ዓመትሽ ምናምን ነገር ሲያበላሽብሽ ከነበረ ሰው ጋር እንዴት ነው ከአዲስ ከአንዳንድ ፍቅር ውስጥ ነን ምናምን ነገር ብለሽ የምታወሪ? በቃ በጣም መስሎኝ ነበረ። ከዛ ሁሉ ነገር በኋላ አብሬ መሆን አይመስለኝም ነበር። የምራችሁ ነው ነው ሲቀልዳችሁ ነው? ለምን የምንቀልደው? ይሄን ለማወቅ የፈለከው ይሄው ነገርኩ። ያላምሽ ምክንያቱም በፍጹም መሪም እንደዚህ አይነት ነገር ልታደርግ አትችልም። ምክንያቱም ያው ሁሉ በደል በድሏት ያው ሁሉ ነገር አድርጎሽ ምንም እንዳልተፈጠረና ምንም እንዳላደረግሽ አስመስለሽ ምናምን ነገር ነግሬያታለሁ። እኔ እሱን በደንብ ነግሬያታለሁ። ከዛው ጋር አሁን ብዙ ነገር ታድርጊኝ እንዴ? አድርገኝ በቃ እኔ እንደዛ ነው ያደረኩት። ይቅር አልኩት። ላዛጣኝ ነገር ይቅርታ እናሱ ገብቶት አዎ ገብቶታል። ተለውጧል። ሴም ታይም ላይ እኮ የእሷ ፍቅረኛ ሆኖ አንቺ ጋር ሲመጣ እኮ ያቅ ነበር። ጓደኛ ማሞች እንደሆናችሁ ያቅ ነበር። ስህተት ነው። ከዛ ግን ስትቅሽኝ የነበረው ደግሞ እኔ ነው። ሲቀጥል ደግሞ ከእሷ ጋር ያለው ነገር ጨርሶ ከአንቺ ጋር ያለው ነገር ጨርሶ ካለኛ ምን ነገር ነው ወይስ የሌላችሁ ሁለታችሁ የምትጣሉት በሱ የመጣ ነው? አዎ በሱ ነው ማፈ እኔ ትቻለሁ። በቃ ከሱ ጋር ምንም አይነት ነገር የለም። እሺ ምን መጣላችሁ ታዲያ? ትናንትና እስከመደባደብ ድረስና እስከመቦጫጨር ድረስ የደረሳችሁት ለምን? ይሄንን ነገር ላንተ ነግራየው ብላ ነበር። ለዛ ነው እንዳትነግረው ነው። በቃ እንዳትነግረው ነው። ሌላ ነገር የለም። በቃ ምንም ነገር የለም። ተፋ ውስጥ እያመንሽ አይደል? ቤት ይንገር እንጂ በቃ ይሄንን ይደበቅነ ማወቅ ፈልገ ነበር። በቃ ነገርነ። ከዚህ በላይ እንደምፈልገው ቆይ። ከዛ ደግሞ እንደባለፈው ሄዳ ልጁን ልግደለው እንዳትል ነው ጸጥ ያልነው። አረ ምን አገባኝ ከዚህ በኋላ አይመለከተኝም። ከዚህ በፊት ስለማይመለከተኝ መሰለኝ አይደል ያልነገራችሁ? ምን አገባኝ እንደ ፈለጋችሁ ነው የሆነ ነገር እንዳታረገው ብለን ነው ልጁ ከዚህ በፊት እንዳደረገው እናውቃለን አይደል? ቆልፈህበት ዘግተህበት ስንት ነገር አድርገዋል። ቢሞትብስ ኖሮ ድጋሚ እዚህ ነገር ውስጥ እንድትገባ አልፈልግም። ለዛ ነው በጣም ታዝኑ የለ ነው ወይስ አሁንም አልወጣላችሁ ሁለታችሁ ከሱ ጋር ያላችሁ ነገር ምን ማለት ነው? ግልጽ ነው። ያው ያልወጣላት እሷ ነች። ከሱ ጋር አውሩ። ለምንድን ነው የምታጠቃልለው? ለምን እንደሆነ አላውቅም። ምንም ላምንሽ አልቻልኩም። ለምን ይከበደ? ቆይ ምክንያቱም አንቺ እንደዛ ልታደርጊ አትችይም። ለምን ነው ላደርግ ማልችለው? እኔ ሰው አይደለሁም። ሰው ይቅርታ ማድረግ ይቅር ማለት አልችልም። ንገረኝ። ይቅር የሚያስብል አልነበረም። እንኳን እሱን እኮ እኔን ይቅርታ ማለት አልፈለግሽም ነበር። እኔ ምንም ሳላደርግሽ እንኳን እኔን ይቅርታ ማለት አልፈለግሽም ነበር። ባህሪሽንም ስሜትሽንም አውቀዋለሁ። ደስ ይለኛል። በገዛ ፍቅር ዘገየሽ፣ በጣም ዘገየሽ። ሲጀምር ይሄን ነገር ማምንሽ ይቅል አይደለም። ምን ላድርግ? ከዚህ በላይ እንዴት ላሳምንሽ ይችላል? እውነታውን ስትነግሪኝ ያኔ እውነታው ይሄ ነው። በፍጹም እውነታው ይሄ ነው። ገርነኮ እውነታው ይሄ ነው። በቃ ከዚህ በላይ ምንድን ነው መስማት የፈለግከው? በፍጹም ይሄ ሊሆን ይችላል። ገርነኮ ነው ነገር እኮ እኔ ከእውነት የራቀ ነው። እኔ አንተ ችግር ውስጥ እንዳትገባ ብዬሽ ነው እስካሁንም ጸጥ ያልኩት። ችግር ውስጥ ሲጀምር ማን ችግር ውስጥ እንደሚገባ እናንተ ጠንቅቃችሁ ታውቃላችሁ። እንኳን እሱን አይደለም ከነግብረ አበሮቹ ምናምን ነገር
እናንተን ከችግር ያወጣችሁ ሰዎች እሱን በደንብ አውቃለሁ እኮ ገባኝ። ግን እሷን ለማዳን ብለህ አይደለም፣ እሷን ለማዳን ብለህ እሱን የማይሆን ነገር እንዳታደርገው ብዬ ነው። አልገባሽ? እሺ በቃ ይበቃል። በቃ ስለምወድ እሺ አሁን ማታም መውደድስ ታውቀዋለህ ስለማፈቅር ሌላ ድራማ ጀምር። ምንም ድራማ አይደለም። እሺ ከመጀመሪያው ጀምሮ የተፈጠረው ነገር እየነገር እሺ አንዴ እኔም ተወጅን ተራብተራም ተወጅን እኔ ነግራታለሁ። ከሁለቱም ምራጭ ብያት ነበር አይደለ? እስቲ ምን ዝም በይ በቃ። እሺ እንደ እህቴ ነው የማይሽ። እሺ እና እንደ እህቴ ስላየሁሽ ታዲያ ምን እንደ እህቴ ሳይሽ ዴቭን ትወጂዋለሽ፣ ከዛ ሳይሽ እኔን ትወጂኛለሽ ነው? ምንድን ነው አልገባኝም። እስኪ እንደዚህ አትጫወቺ ብዬ ብዙ ጊዜ ነግራታለሁ። እሱን ልመንሽ ቂል ነው የሚመስልሽ ማለት? እሺ ምን ተለይ ምትፈልግ ነው የምትፈልገው? ለነገሩ እንዴት ታምነኛለህ? ልታምነኝ አትችልም። ምን ልታምነኝ አትችልም ማለት ነው? ልታምነኝ አትፈልግም ማለት ነው? አላምንሽም። ሲጀምር ደግሞ ማለት ነው ላምንሽ እንኳን ላምንሽ ያኔ ነው። አሁን ያው ሁሉ ጊዜ ካለፈ በኋላ እንዳዲስ ነው በፊት የነበረው ነው። እየሞከርኩኝ ነበር። በመሀል ላይ ግን ዴቭ የሚባል ሰው ነበር አይደል? እሱ ስለሚንከባከብሽ አንቺ ምንድነው ነገርኩት አይደል እንዴ? ከዚህ በላይ ምንድነው የምትፈልጊው? ምን ይፈጠር ነው የምትይው? ምን ይፈጠር ነው የምትይው? ምን ታርገሽ? ቆይ ደጋግሜ ጠይቄሻለሁ እኮ አንዱንም እንኳን አልነገርሽኝም እኮ። ሰሚኛለሽ? አንቺ ለኔ ታናሽ እህቴ ነሽ። እንደኔ ስሜት ሲጀምር ሰማሽ አይችል እንኳን እስታይ እና ጊዜ በደባኩልሽ ነው የምታፍኝ። ይኸውልሽ አንድ ነገር ልንገርሽ፣ አንቺ ስመጣ ላገኛችሁ አልፈልግም። ቤቱን ለቃችሁ ነው የምትሄዱት። እኔ ወንድምሽ የእውነት እንኳን ቢሆን እኔ ወንድምሽ ነው። ሲጀምር ደግሞ ይሄ እንዳልሆነ ደግሞ ጠንቅቄታለሁ። ሌላ የራስሽ ጉዳይ ሁለታችሁ። እዚህ ስንመለስ እንዳገኛችሁ አልፈልግም። በቃ ልቀቂ። አሁን ሁለታችን እንመጣለን። ደስ አለሽ? አፍሽ ልትገይ ነበር። ምንድን ነው አሰብሽ? ነይ ልትገይ ነበር። እዚህ ምን ላድርግ? ቆይ ምን ታድርጊ ነው የምትይ? አሁን ደርሰሽ ይሆን እንደታይበዳይ ራስሽ አትጣል። ምንድን ነው ያስለቅስሽ? ስለመጥላት ነው የምታስቢው? ይጠላኛል፣ ይወደኛል። ታዲያ ምን ጠብቀሽ ነበር? ምንድነው? ከቤት ይውጡ ብሏል አይደል? ስለዚህ ወተሽ ትጠብቂያለሽ። አሁን እንደዚህ ነገር ነው እያሳሰብሽ አይደል? ከልብሽ ጋር ነው እናውቃለን። ሁለታችንም አይደል እንዴ? ምን እንዳሳስብኝ ይፈልግሽ? እሺ ውጡ ብሎኛል። ምንድነው የምናደርገው? ልብስሽ ነሽ ነው። ምንም እኮ ማሰብ አያስፈልገውም። ልብስሽ ነሽ ነው። ውጪ ድጋሚ ይኸውልሽ፣ ሲመጣ ሁለታችንም እዚህ ካገኘን የማይሆን ነገር ነው የሚፈጠረው። ስለዚህ አንቺ ውጪ፣ እኔ አረጋጋዋለሁ። ሲመጣ ነው ያረጋጋዋለሁ። አንቺ ሩሳጂ ቆይ፣ ለምንድን ነው የምታረጋጊው? ለምን? እሺ መስራት አይጠበቅብኝም። ውጡ ብሏል አይደል? ወጥተሽ ጠብቂው። እኔ ሲመጣ አረጋጋዋለሁ። ምንድን ፈለግሽው? ልጁን ተይ በቃ። ቶፋ